ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የአማራ ክልል ገበና ተጋለጠ። በድሮን ጥቃት ከፍተኛ ጉዳት ደረሰ። ህወሓት ማዕቀብ እንዲጣል ጠየቀ። ኢትዮጵያን ኦርቶዶክስ ቤተክርስቲያን ጉድ እየወጣ ይገኛል። የውጭ ጉዳይ ሚኒስትሩም በፓርላማ ተፋጠጡ። 41 ወንዶች በግርዛት ህይወታቸውን አጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። የአማራ ክልል ገበና ተጋለጠ። ከአማራነቱ ይልቅ ሆዱ የበለጠበት የብቸና ከተማ ቀንደኛ ባንዳ ሚሊሻዎችም ተጋልጠዋል። ሰሞኑን በ64 ክፍለ ጦር ቀጠና እንማዋይ ወረዳ ቢቸና ከተማ በነበረው የቢአድን ብልጽግና ስብሰባ የአካባቢው ማህበረሰብ በመምሰል ጋቢ በመልበስ በቢቸና ከተማ የፋኖን ስም በሐሰት በመወንጀል በቲክቶክ፣ ፌስቡክ አገዛዙ ባዘጋጀው ሚዲያዎች የፋኖን ስም በሐሰት የሚያጠለሹ ግለሰቦች ያገዛዙ ገሚሱ ቢአድን ሚሊሻ መሆናቸው ህዝባችንና የትግሉ ደጋፊ እውቅና እንዲኖራቸው በትህትና እናሳውቃለን ሲል ፋኖ ገልጧል። የመድረክ ተናጋሪያችሁ በእነማዌ ወረዳ የትመን ዘብች፣ ሁለትምባ፣ ዳቢሳ፣ ወይራ ጠልማ፣ ማህበረ ብርሃን ቀበሌና ቢቸና ከተማ የሚገኙ ንጹሐን ማህበረሰብን ሀብትና ንብረት በዝርፊያ ላይ የተሰማሩ የቢአድን ገሚሶቹ ሚሊሻ እና የአማራን ህዝብ መመክዳት የአገዛዙን ቅጥረኛ መረጃ ሰጪ የካድሬ ቤተሰቦች መሆናቸውን አረጋግጫለሁም ብሏል። የፋኖን የትጥቅ ትግል ጋቢ በመልበስ አርሶ አደሩን በመምሰል የሐሰት ፕሮፓጋንዳ በመንፋት የረከሰ ፖለቲካዊ በማህበራዊ ሚዲያ ተቀባይነት ለማምጣት የሚሞክሩ ቢአድንና ብልጽግና በወደቀበት አዙሪት ለመነሳት መሞከር ከንቱ ወይም ቅዠትም ነው ብለዋል። በውሸት የረከሰን የፖለቲካና የፕሮፓጋንዳ የአማራን ህዝብ አያደናግርም፣ ትግሉም አይንኳሸሽም ብሏል። ፋኖ ሰሞኑን በአሚኮ የሚዲያ ድህረ ገጽ በእነማይ ወረዳ ቢቸና ከተማ በነበረው መድረክ የሚናገሩ ግለሰቦች የአማራን ህዝብ በመካድ በቢቸና ከተማ የሚገኘውን አገዛዝ በመደገፍ ጋቢ ለብሰው አርሶ አደር በመምሰል የፋኖን ትግል ለማኮላሸት የውሸት ንግግር ካደረጉት ውስጥ በፎቶ የምታዩዋቸው ጥቂቶቹ ናቸው። ገበናቸውን ህዝቡ እንዲያውቅ እንፈልጋለንም ሲሉ ፋኖቹ አጋልጠዋል። አንደኛ ሚሊሻ ይርጋ ብዙ ዓለም ሁለት አምባ ዲቢሳ ሊቀመንበር የነበረ። ሁለተኛ ሚሊሻ ሴሪጫኔ የብቸና ከተማ ቀንደኛ ሚሊሻ። ሶስተኛ ሚሊሻ አደግ ታዱ ጎተራ ሊቀመንበር የነበረ። አራተኛ ሚሊሻ ጤናው አብተው ብቸና ደብር ሊቀመንበር የነበረ። አምስተኛ አስር አለቃ ዳነ ተሾመ እና ሌሎችም የመከላከያ ምልስ ሚሊሻ ሲሆኑ ሰሞኑን በቲክቶክ እና የመሰል ያገዛዙ ሚዲያዎች ለፋኖ የሐሰት ስም በመስጠት የተስተዋሉ ቢቸና ከተማ ቀንደኛ ባንዳ መሆናቸውን እናረጋግጣለን። እነዚህን ባንዳዎች ህዝቡ ሊያውቃቸው ይገባልም ሲሉ አጋልጠዋቸዋል ፋኖች። በአማራ ክልል በተደጋጋሚ ጊዜያቶች ንጹሐንን በመግደል በሀብት ንብረት ላይ ውድመቱን አሁንም ቀጥሎበታል። በድሮንም ከፍተኛ ጉዳት መድረሱ ተገለጸ። በትላንትናው ነው በሰሜን ጎጃም ዞን ዋሽራ አካባቢ ወይንቁ አንደኛ ደረጃ ትምህርት ቤት ላይ የተጣለው ድሮን ከፍተኛ ጉዳት ማድረሱ ታውቋል። የድሮኑንም ስብርባሪ ህብረተሰቡ እንዲያውቀው ሲሉ ፋኖቹ መረጃውን ልከውልናል። በምስሉ ላይ እንደሚታየው ይህ ሁሉ ቦምብ የወረደበት በህዝብ መገልገያ በሆነ ትምህርት ቤት ላይ መሆኑም ታውቋል። ፋኖ ደብረ ሲና ከተማን ተቆጣጠረ። ትግሉ ወደፊት መቀጠሉ ተገለጸ። የንጹሐን ወገኖቻችንን ደም ሳይመለስ ሳይውልና ሳያድር በጀግናው የአማራ ፋኖ በሸዋ ጠቅላይ ግዛት እዝ ሰራዊቱ ተመልሷል ሲል ገልጧል። ፋኖ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር ከተውጣጣ ክፍለ ጦሩ ውስን ሻለቆች የብልጽግናን የአየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ወደሚገኙበት ጣርማ በር፣ ደብረ ሲናና በአርሜኒያ ከተሞች ዘልቀው በመግባት ነው በቦርቸሌ ካምፕ ላይ የመሸጎ የጠላትን አየር ወለድ ኮማንዶ ክፍለ ጦር ሙሉ በሙሉ ደምስሼዋለሁ አለ። ጠላት በቀጠና ያሰማራውን ተጨማሪ 105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ታላቅ ኪሳራ ማድረስም ችያለሁ ብለዋል።
አናብስቶቹ ደብረ ሲና ከተማ ተቆጣጥረው ያገዛዙን ጦር ከደመሰሱ በኋላ የማረኩትን ማርከው ከስትራቴጂ ጠቀሜታ አንጻር ከተማውን ለቀው ጀግኖቹ በክብር ወደ ምሽጋቸው መመለሳቸውንም አሳውቀዋል። በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱ ምርኮኞች ጨምሮ በንጹሐን ወገኖቹ ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን ወገኖቻችንን ደም ሳይውል ሳያድር ጠላት ባለበት የሸዋ 3 ከተሞች ዘልቆ የገባው በጀግናው ሰራዊታችን ተመልሷል ሲል ገልጧል። ህወሓት ዓለም አቀፍ ማህበረሰብ ማዕቀብ እንዲጥል ጥያቄ አቀረበ። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣን ላይ ማዕቀብ እንዲጣል ነው ጥያቄ ያቀረበው ለዓለም አቀፉ ማህበረሰብ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብም ጭምር ጠይቋል። መንግስት የማያስተጓጉለው አስቸኳይ የምግብ መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮቹ የምግብ አቅርቦት የነፈገበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራ እና የምርመራ ውጤትን በ60 ቀናት ውስጥ ለህዝብ እንዲገልጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት የተፈናቃዮቹን ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኞች ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ጥያቄውን ለዓለም አቀፉ ማህበረሰብ አቅርቧል። በዚህም ላይ እጃቸው አለበት የተባሉትም ማዕቀብ እንዲጣልባቸውም በመግለጫው አሳውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደጋ ውስጥ መግባቱ ተገለጸ። እጅግ አሳዛኝ ተግባርም ተፈጽሟል። ቤተክርስቲያኒቷ በኢትዮጵያ ታሪክ እጅግ ፈታኝ የሆነ አደጋ ውስጥ የወደቀችበት ጊዜ ከተባለ አደገኛው ጊዜ በዚህ ዘመን ነውም ተብሏል። በሰሜን ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር በታጠቁ ኃይሎች እየፈራረሰ ለፖለቲካ ዓላማ እየዋለ ይገኛል። ባለፈው ዓመት የተቋቋመው የራያ ሀገረ ስብከት መዋቅር በህወሓት ታጣቂዎች ሙሉ በሙሉ ፈርሶ ለመንበረ ሰላማ ተላልፎ እንዲሰጥ ራያ ባላ፣ አላማጣ ራያ፣ አላማጣ ኮረም፣ ወፍላ፣ ዛታ የሚገኙ ከ220 በላይ አብያተ ክርስቲያኖች መንበረ ሰላማ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ አባል አትሆንም በሚል ማተማቸውንና ሰነዶቻቸው መነጠቁም ነው የተገለጸው። ወደ ሀገረ ስብከት እየተንደረደረ ያለው ህወሓት የቤት ስራውን በከፊል እያጠናቀቀበት ቢሆንም ቤተክርስቲያኗ ድምፅ እስካሁን አላሰማችም። በሌላም በኩል የኦሮሞ ክልልና አገር ለመፍጠር በሚያደርገው ጥድፊያ ቤተክርስቲያኗን ዋና ኢላማም መሆኗ ነው የተገለጸው። ከግድያ ጭፍጨፋ እስከ መዋቅራዊ ለውጥ ያለው ፖለቲካዊ ጣልቃ ገብነት አሁንም መቀጠሉ ተገልጿል። በኦሮሚያም ሆነ በትግራይ የራሷን አርማና ምልክቶች እንዳትጠቀም በፖለቲካ ውሳኔም ተላልፎባታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ቀደም ስትጠቀምበት የነበረውን አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ሰንደቅ ዓላማ ጭምር እንዳይዙ በተከለከሉበት በዚህ ወቅት በኦሮሚያ ክልል ግን በተገላብጦሽ እየተሰራ ያለው ነገር እጅግ አሳፋሪ ነውም ተብሏል። በምስሉ ላይ እንደሚታየው በሚያሳዝን ሁኔታ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖች ሃይማኖታዊ በዓል በሚያከብሩባቸው ወቅቶች የቤተክርስቲያኒቷ መዘምራን ጭምር ሳይቀሩ የኦሮሞን ሰንደቅ ዓላማ እንዲያደርጉ መገደዳቸውና የቤተክርስቲያኒቷን ቀኖና የተጣሰበት ሁኔታ መኖሩም ነው የተገለጸው። ታዲያ በዚህ ውጥንቅጥ ጎሳ አልፈው ምድራዊ ሕይወትን ንቀው ለቤተ ክርስቲያኒቱ አንድነትን ደረታቸውን ለጦር እግራቸውን ለጠጠር ይሰጣሉ የተባሉ አባቶች አንገታቸውን እንደ ሰጎን ወደ አሸዋ መቅበራቸው እጅግ አሳዛኝ ጉዳይ ሆኗል። በተለይም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሁኔታ ከቀጠለች አደጋ ውስጥ መግባቷ የማይቀር እንደሆነም ተጠቁሟል። የውጭ ጉዳይ ሚኒስትሩ በፓርላማ ተፋጠጡ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ለፓርላማው ምላሽ አለመስጠታቸው ኢትዮጵያ ከፍተኛ አደጋ ውስጥ መግባቷን አመላካች ነው ተብሏል። እስራኤል ለሶማሌላንድ ከሰጠችው ነፃነትና ሉዓላዊነት ሀገርና እውቅና በኋላ ነው የመጀመሪያው ስብሰባ ያደረገው የሕዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌ ጋር ያደረገችውን የመግባቢያ ስምምነት የት ደረሰ የሚል ጥያቄ ያስነሳው። በመደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌ ላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ለመስጠት መቸገራቸው ነው የተገለጸው። ጥያቄውን ካነሱት የፓርላማ አባላቶች አንዱ የሆኑት የአማራ ብሔር ንቅናቄ አብን ተመራጭ ዶክተር አበባው ደሳለው የኢትዮጵያና የሶማሌላንድን የመግባቢያ ስምምነት ከተፈረመ 2 ዓመት ሲሞላው ቀናት እንደቀሩትም አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበረ አንስተዋል። በምትኩ
ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረም ገልጸዋል። ይሁንና ኢትዮጵያ ባህር በሩን ሳታገኝ እና ሶማሌላንድም እውቅና ሳትሰጣት ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄም ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተም ነበር። የፓርላማ አባሉ ለዚህም በማሳያነት የጠቀሱት የደህንነት ስጋታችን ሲሉ የጠሯትን ግብፅን ከሶማሌ፣ ከጅቡቲ፣ ከኤርትራ ጋር ስምምነት ያደረገችው ስምምነቶችንም አንስተዋል። ግብፅ ባለፈው ከሐምሌ ወር ጀምሮ ከሶማሌ ጋር ወታደራዊ ስምምነት እንዳደረገችና በቅርቡም በጅቡቲ ወደብ ስምምነት መፈረሟ እየተነገረ ነው ሲሉ ዶክተር አበባው ለውጭ ጉዳይ ሚኒስትሩ ያቀረቡት ጥያቄ ቢሆንም ምላሽ ግን አለመገኘቱ ነው የታወቀው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ ሳይታወቅ በትዕዛዝ ተወሰደ። በምንደኛ ምክንያት ቤተክርስቲያኒቷ ሕጋዊ ሰውነቷ ተረስቶ ሳትጠየቅ የምትነጠቅ መሆኗ ነው የተገለጸው። ከምዕመናን መቀነት በምጽዋት የተገኘን የቤተክርስቲያን ንብረት መንግስት ድምፅ ሳሰማ ከአካውንቷ ያለ ፈቃዷ እየዘረፈ እንዳለ ተጋልጧል። ቤተክርስቲያኒቷ ሳታቅና ሳትረዳ በፍርድ ቤትም ውሳኔ ሳይሰጥበት በቀጥታ ደብዳቤ በመጻፍ ብቻ የብልጽግና መዋቅር የቤተ ክርስቲያኒቷን ገንዘብ እየዘረፈ መሆኑ ነው የተጋለጠው። በተደጋጋሚ ጊዜያቶች ያለ ቤተ ክርስቲያኒቷ ፈቃድ የሚወሰደው ገንዘብ አሁንም ከተለያዩ ባንኮች እየተሰጠ ሲሆን ባንኮችም ጉዳዩን አጣርተው ይህ የህዝብና የቤተ ክርስቲያን ንብረት ነው ብሎ መከልከል ሲገባው መስጠቱም ግራ አጋብቶናል ብለዋል በርካታ ምዕመናኖች። በማን አለብኝነትና ማን ያዘኛል በማለት ህግና ደንብን በመጣስ የሀገርና የህዝብን ንብረት በመዝረፍና በመውሰድ የሚታወቀው ብልጽግና ዛሬም የቤተ ክርስቲያኒቷን ገንዘብ ከባንክ ጭምር ሳይቀር መውሰዱ በእውነቱ በአገሪቱ ውስጥ ያለው ስርዓተ መንግስት በምን ደረጃ ላይ እንዳለ አመላካችም ነው ተብሏል። አሁን ወደ ውጭ ዜናዎች እናመራለን። ደቡብ አፍሪካ። በደቡብ አፍሪካ ለክረምት ወራት በሚከናወኑ ባህላዊ የግርዛት ስነ ስርዓት ላይ ተሳትፎ የነበሩ 41 ወጣቶች ህይወታቸው ማለፉ ተገለጠ። የአገሪቱ መንግስት እንዳሳወቀው አብዛኞቹ ሟቾች የተመዘገቡት በምስራቃዊ ኬፕ ግዛት እንደሆነም ታውቋል። ለወጣቶቹ ህልፈት እንደ ምክንያት የተጠቀሱት በግርዛቱ ወቅት የሚያጋጥም ከፍተኛ የደም መፍሰስና የቁስል ኢንፌክሽን መሆኑን ተገልጿል። ከዚህ በተጨማሪም በስነ ስርዓቱ ወቅት የሚጣሉ ጠንካራ የውሃ እቀባዎች ለድርቀት እንዲሁም የመቆያ ስፍራዎቹ ለከፍተኛ ብርድ የተጋለጡ መሆኑ ለህልፈቱ ተጨማሪ ምክንያቶች መሆኑ ነው የተነገረው። የደቡብ አፍሪካ መንግስት ይህንን ጥንታዊ ሽግግር ባህል ደህንነቱ የተጠበቀ ለማድረግ ጥረት ቢጀምርም ህገወጥ የግርዛት ጣቢያዎች መስፋፋት ለችግሩ መባባስ ምክንያት መሆናቸውም ታውቋል። የሀገሪቱ የባህል ጉዳዮች ሚኒስቴር በበኩሉ በጉዳዩ ላይ ምርመራ እያደረገ መሆኑን ገልጾ ፈቃድ ሳይኖራቸው ስነስርዓቱን በሚያከናውኑ አካላት ላይ ጥብቅ እርምጃ እንደሚወስድም አሳውቋል። ኢራን። በኢራን ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። በኢራን የሀገሪቱ ገንዘብ ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ነው ላለፉት 3 ዓመታት ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ በመላው ሀገሪቱ የተቀሰቀሰው። የገንዘብ ውድቀቱ ሪያል ዋጋ በአስገራሚ ሁኔታ ማሽቆልቆሉ ነው ለተቃውሞ ያስነሳው። በአሁኑ ሰዓት የአሜሪካን ዶላር በ42125 የኢራን ሪያል እየተመነዘረ እንደሚገኝም ታውቋል። የገበያ መዘጋት በዋና ከተማዋ ቴሄራን የሚገኙ የሞባይል ስልኮች መሸጫ ማዕከላት፣ ታሪካዊ ግራንድ ባዛር ነጋዴዎች ሱቃቸውን በመዝጋት አደባባይም ወጥተዋል። የባንኩ ሹም መልቀቂያ የኢኮኖሚ ቀውሱንና ህዝባዊ ቁጣውን ተከትሎ የኢራን ማዕከላዊ ባንክ ገዢ መሐመድ ረዛ ፋርዚን ስልጣናቸውን መልቀቃቸውም ተሰምቷል። የፖሊስ እርምጃ በቴሄራን፣ ኢስፋሃን፣ ሽራዝ እና ማሻድ ከተሞች የተቃውሞ ሰልፎች የቀጠሉ ሲሆን ፖሊስም ሰልፈኞቹን ለመበተን አስለቃሽ ጭስ እየተጠቀመ መሆኑ ነው የተዘገበው። ኬንያ። በኬንያ በ2025 ከታሰሩት ሰነድ አልባ ስደተኞች መካከል 70 በመቶቹ ኢትዮጵያውያን መሆናቸው ተረጋገጠ። ፕሬዚዳንት ዊልያም ሩቶ በ2025 የኬንያ የደህንነት ሁኔታን በተመለከተ ለፓርላማቸው ባቀረቡት ሪፖርት ላይ ነው ኢትዮጵያን የተመለከቱ ጉዳዮች ባቀረቡት ሪፖርት ላይ ነው ከፍተኛ ቁጥር ያለው ስደተኛ ኢትዮጵያዊ መሆናቸውን የገለጹት። ኬንያ ከመስከረም ወር 2024 ጀምሮ እስከ ነሐሴ ወር 2025 ድረስ 953 የሚሆኑ ህገወጥ ሰነድ አልባ ስደተኞች ማሰሯን ገልጻ ከነዚህ ከታሰሩ ሰዎች መካከል 670 ያህሉ ወይም 7.3 በመቶ የሚሆኑት በህገወጥ መንገድ ወደ ኬንያ የገቡ ኢትዮጵያዊ መሆናቸውን ገልጠዋል። ዊልያም ሩቶ ኬንያ በቀጠናው ያላትን የተሻለ የማህበራዊ ኢኮኖሚያዊና ሁኔታዎችን ስደተኞችን ያሰበ ነው ሲሉ በሪፖርቱ ኢትዮጵያ ስደተኞችን መጨመር
በአማራና ኦሮሚያ ክልል ያሉ ግጭቶች እንደዚሁም በትግራይ ያለው ውጥረት መጨመር ምክንያት መሆኑን ገልጠዋል። ሪፖርቱ እነዚህን ግጭቶች ኢትዮጵያን አለመረጋጋት ውስጥ መክተታቸውን አንስተው የኬንያ የደህንነት ሁኔታ ላይም ተጽዕኖ ማሳደሩን ገልጠዋል። የኦሮሞ ነጻነት ሰራዊት ኢትዮጵያና ኬንያ ድንበር በማቋረጥ በመርሳ ቤት ጥቃት መፈጸሙን ያነሳው ሪፖርቱ ቡድኑ ኢላማ ያደረጉ ኦፕሬሽን ማከናወኑንም ገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ። Thank you.